እንዴ ዶክተሩ እዚህ መጥቶ ነበር? አዎ መጥቶ ነበር። ቤዛ ካልሆነ እገልሻለሁ። ለቀቀኝ ገጀራ ምን እያደረክ ነው? ከዶክተር ጋር በምን ተገናኛችሁ? ወዴት እየሄድክ ነው? ወዴትስ ቢሆን አንቺ ምን አገባሽ? አደይ እንዴ ሌላ ነገር አታስቢ። ባቡሬ መሰስ እኔ አክተሪንግ ገላታል እንጂ አይሞት። እኔ ራሴ ስራቸውን አቀልላቸዋለሁ። አልገባኝም። ምን ሆነሻለሁ? በማለት አሁን ሮማ ብያለሁ። ዛሬ እንደዚህ ሰባብርሽ ነበርሽ። ከፍትፍቱ ፊቱ እንዳይተርፍ ነበር ማረጋው። አንቺ ብለቂ ኖሮ ያቺ ቅብጥል ነች አይደል? ላከቻት። እሷ ምን ብላ ነው ምልካት? ዶክተሩ ያልሆነ ነገር ጠይቋታል። እሺ ልጄ ምንድነው የሚሻለው ዳኒ? ያያተንም እንዴ? አረ ምን እያደረግሽ ነው? ፖሊሶች እያባረሩኝ እና ላይ ወጥቶ ነበርኩ። ሌባ ይሄ ተረገመ ደግሞ ምን አባቱ አድርጎ ነው የሚሮጠው? የማን ደንባራ ነው ታውቂዋለሽ? የዛች የቤዛው እንደም ነው። ቤዛ ማን እንደሙሳ አንዴ ተረገመች። ኡፋሹ ቆይ ለምንድነው ቶሎ ማትከፍተው? አጅሪት ቆይ ውሻ ያሯሯጥሽ እንዴ? ምንድነው እነዚህ በሩ መደበደብ? ደግሞ ማነው ስላልነበር እኔ ነኝ አትይም? ይኸውልሽ እዚህ ቤት ቢመጣ ማስገባት የሌለበት ሰው አለ። እባክህ ተባበሪ። አሃ ደግሞ ማንን ነው ማላስገባው? ዶክተሩ ወደዚህ መጥቶ ፍቅር አለችው ካለ በፍጹም እንዳታስገባው። ሞኝት ማለት አንቺ አሁን አይደል እንዴ ፈልጎሽ አጥቶሽ የተመለሰው? ምን ዶክተሩ እዚህ መጥቶ ነበር? አዎ መጥቶ ነበር። እኔ ማንንም ያዘኝ ሰው አይደለም። እሺ ገጀራ ዝም ብለሽ የሚጸጽትሽን ነገር አትናገሪ። ቤዛ ካልሆነ እገልሻለሁ። ለቀቀኝ ገጀራ ምን እያደረክ ነው? ለቀቀኝ። ከዚህ ቦታ ወጣ ብለሽ እኔ ልታግዥኝ ይገባል። እና እኔ መግደሉ ምን አመጣው? አሁን ልቀቀኝ። እኔ ከዚህ መውጣት አልችልም። አደጋ ላይ ነኝ። እየተፈለኩ ነው። ደግሞ እኔ ከዚህ ከወጣሁ ለእኔ ብቻ አይደለም ለእናንተ በዚህ ይባችሁ ነው የምወጣው። አሁን ልቀቀኝ። አታደርጊው። ስለኔ አንድ ነገር እተነፍሳለሁ ብትይ እኔ ቀድሜ እገልሻለሁ። ምን እያደረክ ነው? ምን አባልቶን አንተ ራስህ ምን ልትሆን? ምን ሲሆን አየኝ? ልቀቀኝ። አለቀም። እህቴ ለምን ነው የምታስጨንቃት? ምን እያደረካት ነው? ቆይ ዳኒ ተረጋጋ። ዞር በይ እስቲ። አንቺ ምን እንደሚያመጣ ያዋለሁ። ምን ታመጣለህ? ምን ልታመጣ? እኔ እንደፈለክ ተናገረኝ። እህቴን ግን መናገር አትችልም። እሱ አንተ ስላልከኝ አይደለም። ደግሞ መጣሽ? አዎ ማዬ መጣሁ። የት ነበርሽ? የትም ማለቴ ክላስ ነኝ አላልኩሽም? እስካሁን? አዎ ማዬ አላለቀም ነበር። ቆየን ዛሬ። እሺ ከዶክተር ጋር በምን ተገናኛችሁ? የምን ዶክተር? ዶክተር አንቺን ፍለጋ እዚህ ድረስ መጥቶ ነበረ። ቆይ ምንድነው የተፈጠረው? ምን አለሽ ማዬ? ተነጋግራችሁ እንደምትፈቱ ነግሮኛል። ቆይ ከሱ ጋር ምን አይነት ጉዳይ ነው ያላችሁ? ምንም አልነገረሽ? አልነገረኝም አልኩሽ እኮ። ቆይ ምን ተፈጥሮ ነው? ምንም። ፍቅር አታብሳጪ። የሆነ ነገርማ ተፈጥሯል። የምትነግሪኝ ከሆነ ንገሪኝ። ወይኔ ጉዴ። በቃ ማዬ ዛሬ አትልኝ። ፍቅር እየጠበቅኩሽ እኮ ነው። ማዬ ይኸውልሽ ምን መሰለሽ? ምንድነው? ንገሪኝ፣ አታበሳጪ። ዶክተሩ እያስቸገረኝ ነው ማዬ። ምን? አዎ ማዬ እየተከታተለኝ ነው። እኔ ግን መማር ነው የምፈልገው። እንደዚህ አደይ በእኔ ይደብራችኋል እንዴ? እሺ ባቡሬ ወይ አደይ የምትሄድበት ቦታ ከሌለ ምን ዶክተሩ ለሊ ማምጣት ብሎኝ ነበር። ይዛት ትሄዳለህ? ችግር የለውም ወስታታለሁ። አደይ ልትሄጂ ነው? አዎ ለሊ ቶሎ መለሳለሁ። እሺ እሺ በቃ ደህና ዋሉ ማዘሯ። እሺ ልጅ ለልዬ ጥሩ ጓደኛለችሽ። አደይ በጣም ጥሩ ልጅ ናት። አዎ ማዘሯ አደይ ከጎኔ ስላለች ፈጣሪ ይመስገን። ማዘሯ በጣም አስቀየምኳችሁ እንዴ? አረኛ ምን እንቀየማለን? ለልዬ አንቺ እንኳን ደህና ሆንሽልን። እኔ ምልሽ ማዘሯ ቅምጥሊት ነች። ቅምጥል ጓደኛዋ መታ ከሷ ጋር ናት። ለካኩኩ ትፈታለች። አዎ ከሷ ጋር ናት። አንተንም እየጠበቀች ነው። ኩኩዬ ማን ናት? የቅምጥል ጓደኛ ናት። እኔ አውቃታለሁ። ቤኪ አይ ዛሬ ደግሞ ሰላምታ የሚልም እንዴ? ይቅርታ ያው ዴቭ እኮ ስለማይፈልግ ከምረብሻቸው ይሄ ነው። ወዴት እየሄድክ ነው? ወዴትስ ቢሆን አንቺ ምን አገባሽ? ለምን ጠይቂዋለሽ? እዚህ አካባቢ ነኝ አደይ። ለሊደና ስለሆነች በጣም ደስ ብሎኛል። እንኳን ደስ አለሽ። በጣም አመሰግናለሁ። እንደዚህ ቶሎ ደህና የሆነችው ባንተ ጥረት ነው። እሺ ከጨረሳችሁ እንሂድ። እሺ በቃ ደህና ዋል ዶክተር። እሺ ቻው። ከቀን ወደ ቀን ያንቺ ፍቅር እየጨመረብኝ፣ አንቺ ግን ምንም አላወቅሽም። እንደዚህ መሆን የለብኝ። ምን ይሁን
ዶክተር ብቻህን የምታነበንበው በሰላም ነው? እንዴት ነህ ዳይመንድ? አለን ወሳህለን። ምን ያው አክተር ይንገላታል እንጂ አይሞት። እና እስኪ አብረን ወደ መኪና ይጋንስ። ደስ ይለኛል። ብቻ ልታግተኝ እንዳይሆን ዶክተር። የምን እገት? እና እሺ አሁን እዚህ ምን እናደርጋለን? ሰላም ፍለጋ። አሬ ምን ሰላም ዶክተር? እኔ መኪና ውስጥ ይሄን ሁላ ሳትቀምጭ አላውቅም። የሌለ ነው የሚጨነው። ይቅርታ ዳይመንድ፣ ሳላስፈቅድ ይዤ ስለመጣ። ግን ትሰማኛለህ? ምንድነው ዶክተር? ግራ ተጋብቻለሁ ዳይመንድ። ያቺ ቤዛ እየነገርኩ ጉድ አድርጋ ሄደች። ዳይመንድ አንተ ስትለኝ መስማት ነበረብህ። ነገሮችን ለማሻሻል ለመቀየር ሰው ያጣች ነበር የመሰለኝ። ግን እሷ በተቃራኒው ያደረገችው። እቺ የተረገመች ዶክተር ቤዛ ከተፈጠረችበት ጊዜ አንስቶ በስህተት እንኳን ጥሩ ነገር አስባ የምታውቅ አይመስለኝም። ምን በዚህ ልክ እኮ ወንጀለኛ ለመሆን ለምን እንደመረጠች እኮ ነው ያልገባኝ። ለሊ እንዴት ሆነች? ለሊ አሁን ተሽሏታል ዳይመንድ፣ ደህና ሆናለች። ሁሉንም ነገር አስታወሰች? አዎ ዳይመንድ አስታውሳለች። ተመስገን። የሞተ ታማሚ የለም። ግን የሞተ ሰው ቢኖር ኖሮ የሆስፒታል ውስጥ ነበር የሚጠፋው። ዶክተር ግን ሰሞኑን የሌለ ተጨርክም። አረ ዶክተር ስራ ከየት ይመጣል አሁን በዚህ ሰዓት? የሌለ ጠጉሮኛል ማለት ልፈልግልህ እንዴ ዳይመንድ? ለመስራት ግን ዝግጁ ነው? አረ ማንኛውንም። ለምን የጫጩ ጥርስ መፋቅ፣ ለምን ላምበሬ ማሽኮርመም ለምን አይሆንም? እኔ በቃ እሰራለሁ፣ ማንኛውንም ስራ እሰራለሁ። ሰፈር መዋል በጣም ነው የደበረኝ ዶክተር። እሺ ዳይመንድ እንፈልጋለን። አይጠፋ ፒሳይ አይዱ አንድ ጢጥ ታስደርገኛለህ? እሺ ያበደ ነው። አሎ ሩታዬ፣ በቃ አንቺ በዛው ጠፍተሽ ቀረሻል። ኧረ እኔ ያው ይሄ ቤት ያለ አንቺ አይደምቅም፣ ይደብራል። እሷማ አሁን ጭራሽ ብሶባታል። መች ይገባትና እንደው ምን ያሁን ትቼዋለሁ ሁሉንም ነገር እርግፍ አድርጌ። እኔን እያማኸኝ ነው? ምን ሆነሻል ሮማን? አሁን ሮማ ብያለሁ አላልኩም? እሺ ወይዬ እናቴ በይ እንግዲህ ይኸውልሽ ጠንከር በይ። አዎ ኧረ እባክህ ከየት የመጣ ቀኝ ገዥ ነው በእናትህ? ይሄም እኮ የኔ ሰፈር ነው። በዚህ ቢት ይሄን ሰፈር አይከብድም? ሙርት ይዣለሽ እንዴ? ምን አባሪ ያልከው አንተ? በእናትሽ ልቀቂ። አሁን ሳልሰባብር ጥፋ ከዚህ። ትናንትና መተህ አንቺ ምናምን ትላለህ እንዴ? የማን አባ ደፋር በእናትህ? ማንሽ አንቺ? ነገርኩህ እኮ ይሄ ድንጋይ የኔ ነው። ኧረ እባክሽ ምን ድንጋዩ ላይ ስምሽን አስቀርጸሽዋል? ይኸውልሽ ሴት ነሽ ብዬ ነው እንጂ በጠረባ ብዬ ሰማተኛ ሰማይ ነበር ምልክሽ። ና ሞክረኛ። ሴት ስለሆንሽ ምናምን ትላለህ እንዴ? ና ሞክረኛ። አንቺ ምንሽ ነው? ልቀቂኝ አንቺ እንዴ! ወይኔ ዳይመንድ ሰሚኛለሽ? ሴት ልጅ ላይ እጄን ስለማላነሳ ለሴት ልጅ ክብር ስላለኝ ነው እንጂ ማለት ነው ዛሬ እንደዚህ እሰባብርሽ ነበርሽ። ለሴት ልጅ ክብር ቢኖርም አንቺ ምናምን አትለኝም ነበርሽ። እተለትላለሁ። አሁን ጥፋ ከዚህ። ኧረ በእናትሽ፣ ኧረ ተይ ግን፣ ኧረ በእናትሽ በእናትህ ጋር እንዴ እና ኩኩሻ ዳይመንድ ነው። ሁለተኛ አንቺ ብለህ ልጠራኝ አይደለም እንኳን እዚህ ድንጋይ ላይ ልትቀመጥ። እኔ እዚህ ጋር ቁጭ ብዬ ካየኝ ራሱ መንገድ ቀይሰ ሄድ። እሺ ይኸውልሽ ክብር ካልወደደልሽ ማለት ነው አንቺ ክብር አይወደልሽም እንዴ? ዳይመንድ ምን እያደረክ ነው? ምን እያደረግሽ ነው? ኧረ ኪንጎ በእናትህ እቺ ልጅ በጄ ሰበብ ልትሆን ነው። አንቺ ሴት አይደለሽ እንዴ? ቤትሽ አርፈሽ አትቀመጭም? ይኸውልሽ ክብር የማይወድልሽ ከሆነ ማለት ነው ወደማይቀረው ነው ምልክሽሽ። ምን አባኔ ያልከው አንተ? ኩሻ ተረጋጊ። ምን ሆነሽ ነው? ማን አባቱ ስለሆነ ነው እሱ በሰፈሬ መቶ እንጣጥ የሚለው? ኧረ በእናትሽ ተይ ተከበሪ። ኧረ ተይ ግን እንዳልሰባብርሽ ተይ። ኧረ ዳይመንድ አይደብርም እንዴ? ከሴት ልጅ ገጸብ ማን ስለሆነሽ ነው? እሷ ማን ነች? ና ወንድ ኮንክ ሞክራኝ ፈነ የምር ዶክተሩን ኤላያልኩ እያስቸገርኩ ነበር። አቤት ውርደቴ። እሺ እቃው እንዴት ነው አይነው የማየው? በጣም ያሳፍራል እኮ። እንደውም እሱ በጣም ጥሩ ሰው ስለሆነ ነው እንጂ ሌላ ዶክተር ቢሆንም እድሉን ከመጠቀም ወደኋላ አይልም ነበር። ዶክተር እንዴት ነህ? ወደ ቀድሞ ተስፋለሽ። በጣም ደስ ብሎኛል። አመሰግናለሁ ዶክተር። ዋው እንኳን ደስ አለህ። እንኳን አብሮ ደስ አለህ ዶክተር። እንግዲህ ስናፈርኩኝ በጣም ይቅርታ። ለሊ እንዴት ነሽ? ደህና ነኝ ዶክተር። ደስተኞች ሆናችኋል? አዎ ዶክተር። ባቡሬ እንደዛ በመሆኔ ተጨንቆ ነበር። አንተንም እንዳስቸገርኩ ገና አሁን የሰማሁት። በጣም ይቅርታ ዶክተር። እኔማ ስራዬ ነው። እንዳንቺ አይነት በጣም ብዙ ታካሚዎች እዚህ አሉ። ለምጄዋለሁ። ለእኔ አታስቢ። አንቺ ግን ደህና ስለሆንሽ በጣም ደስ ብሎኛል። አመሰግናለሁ ዶክተር። መድኃኒትሽን በአግባቡ እየወሰድሽ ነው? አዎ ዶክተር። እድሜ ለአደይና ለቤኪ በሰዓቱ ነው የሚሰጡት። ደህና የመሆንሽና ጤናሽ የመሻሻሉ ትልቁ ሚስጥር
መድኃኒትሽን በአግባቡ መውሰድሽና ሕክምናሽን በስርዓት መከታተልሽ ሙሉ ለሙሉ ደህና እስከምትሆኚ ድረስ በዚህ መንገድ ነው መቀጠል ያለብሽ ለሊ። እሺ ዶክተር። ዶክተር ግን ስንት ጊዜ ይፈጃል? ምኑ? ለሊ ሙሉ ለሙሉ ከካንሰር ህመሟ ነፃ እንድትሆን። እሱ የእሷ ጥንካሬ ነው። ትሪትመንቶቹንና ሕክምናዎቹን በአግባቡ የምታደርግ ከሆነ በድንገት ሁሉ ነገር እንዳስታውሰችው ቶሎ ታጋግማለች። ስለዚህ በአጭር ጊዜ ውስጥ ለሊ ደህና ትሆኛለሽ? አዎ ተመስገን ነው። መቼ ይሆናል ብዬ ጠብቄ ነበር። ብዙ ነገሮች ተስፋ አስቆርጠውኝ ነበር። እሱ ልክ ነሽ። ለሊ ከባድ ሁኔታ ውስጥ ነበርሽ። ለአንድ ታማሚ ተስፋ በጣም ትልቁ መድኃኒቱ ነው። አንዳንዴ ከሕክምናው በላይ ተስፋ ማድረግ፣ ለመዳን መሞከር ትልቅ አስተዋጽኦ አለው። አንዳንድ ታማሚዎች አሉ በሽታቸው በጣም ቀላል ሆነው እነሱ ግን ተስፋ መቁረጣቸው ራሳቸውን ለሞት ይዳረጋሉ። ግን ዶክተር ቤዛ የት ናት? ለሊ በቤዛ ምክንያት ለተፈጠረብሽ ነገር በጣም ይቅርታ። አንተ መቻወክና ዶክተር የቤዛ ተንኮል እኮ ከድሮውንም ነው። ግን ዶክተር አሁን መጠየቅ ነገር ምን? ለሊ ቤዛ እንድትቀጣ ፈልጋለሁ። እኔ ላይ የደረሰው ነገር ማንም ሰው ላይ እንዲደርስ አልፈልግም። እሺ ለሊ፣ እኔም ፍላጎቴ እሱ ነው። ቤዛ ትቀጣለች። ግን ቤዛ የት እንዳለች አናውቅም። ቤዛ ጠፍታለች። ልከሳት ፈልጋለሁ። እኔ ክስ አቅርቤባታለሁ። ፖሊሶች እየፈለጓት ነው። አንቺ ሆስፒታሉን ጨምረሽ ምትከሺ ከሆነ የሆስፒታሉ ስም ይጠፋል። ይህ ሆስፒታል ደግሞ በካናዳ ደረጃ የሚታወቅ እነሱ ያቋቋሙት ሆስፒታል ነው። አይ ዶክተር፣ እኔ አንተንም ሆነ ሆስፒታልን መጉዳት አልፈልግም። ግን ቤዛንና ይህንን ነገር እንድታደርግ የተባበሩትን ሰዎች በሙሉ እንዲቀጡ ፈልጋለሁ። እሺ ለሊ፣ ይቆያል እንጂ ቤዛ በቁጥጥር ስር ማለው አይቀርም። አታስቢ። እሺ እጠብቃለሁ ዶክተር። እና ጨረሳችሁ? አዎ ባቡሬ፣ ከ2 ቀን በኋላ ቼክ አደርጋታለሁ። እሺ ዶክተር። ለሊ እንውጣ። እሺ ዶክተር፣ በቃ ሰላም ዋል። እሺ ደህና ቻው። በቂ ኖሮ ይሄን ያህል ታዲያ እንዴት እንደሚያደርገው አታይም እንዴ? ይኸውልሽ ኩኩሻ፣ ስላልተግባባችሁ ነው እንጂ ዳይመንድ ምርጥ ሰው ነው። ሙድ የገባው እንዴ ደግሞ ይሄን ፋራ ታውቂዋለሽ? በምን አወቅሽው? ዳይመንድ እኮ የኪንጎ ጓደኛ ነው። ይሄ ምኑ ነው ዳይመንድ? ግግም ያለ ገገማ ነው እንጂ። ኡፍ ኩኩሻ፣ ደግሞ ሲነገርሽ ስም የኪንጎ ጓደኛ ነው። ቆይ በዚህ ልክ ከሱ ጋር መጣላት ለምን አስፈለገሽ? እንዴ እኔ የማንም ጓደኛ ይሁን ምን አገባኝ? ደግሞ የኪንጎ ጓደኛ ሆኖ ነው አንቺ ምናምን የሚለኝ ይሄ ደነዝ። አረ በፈጠረሽ ኩኩሻ ተረጋጊ። ለምንድን ነው የምትሳደቢው? ቆይ በዚህ ከቀጠልሽ እንዴት ነው ከሰው ጋር የምትግባቢው? አረ እባክሽ አንቺም ተግባብተሻል እንኳን እኔ። እሺ ወሬ ልትሄጂ ነው? ጠብቂኝ ኩኩሻ። እንዲያጎቴ ለምን ገና የሚስተካከል ነገር አለ እንጂ እኮ መጋባታችን ይቀራል አጎት። እሱማ እንደዛ ብሏል። ነገር ግን እዚህ እሱ እንዳሰበው እየሄደለት አይደለም። ለዛ ነው አጎት። ምን ብዬ ላስረዳ አጎቴ? ወይ ካልሆነ ወደዛ መለሳለሁ። እሱን አይደል እንዴ የምትፈልገው? መጋባታችንን ማየት ይቀራል፣ ግን እዛ መተን ድግስ መደገሳችን ጥሩ አይደለም ለኛ። ሄሎ ሄሎ አጎት፣ ሄሎ። ተቋረጠ። ቆይ ምን እያለሽ ነው? ለምን አትጋቡም? ከተጣላችሁም ወደ ሀገርሽ ተመለሽ። እዛ በሰው ሀገር ብቻሽ ምን ታረጊያለሽ ነው የሚለኝ። ይኸውልሽ ሄሉዬ፣ አንቺ ማግባት ካጎት በላይ ለጓደኛ ለነገሩ ቶ ያቺ ቅብጥል ነች አይደል ላከቻት? እሷ ምን ብላ ነው የምልካት? በራሷ ጊዜ የመጣችው እስር ቤት ነበረች። ደግሞ የሰፈር ውስጥ አሉ ከሚባሉ ሴቶች ውስጥ አንዷ ናት። እሷን ባትዳፈራት ጥሩ ነው። ኧረ እባክህ የሉም ከተባሉትስ ሰማየው ለኔ ማለት ነው። ቻከስ ነሽ ብዬ ነው እንጂ ማለት ነው መገገም ምን ማለት እንደሆነ አሳያታለሽ። ከኔ ጋር ጭራሽ ስፍትና። ኧረ ወይኔ ዳይመንድ! ኧረ ዳይመንድ ተው፣ አዋራት ታሰንሳ። በቃ ልጅቷ ካንተ ባስ ገገማ ናት። ሰማየው ለመገገም ምን ማለት እንደሆነ ታራውኝ በደንብ አሳያታለሽ። እንዴ ምን ልታረግ ነው? እሱን ይኸውልህ አሳያለሁ። ዳይመንድ እንደዚህ ብቻ የሚደብተኝ እንካ በቃኝ። ለምን በቅቶኝ እንዲያሹ ምሳ እኮ አልበላም። ለምንድን ነው እምቢ የምትለው? ከፍትፍቱ ፊቱ ሲሉ አልሰማሽ ማለት? ይሄን ደግሞ ምን አገናኘው? እንዴት ነሽ አለቤቴ? እኔ የምልሽ አደይ፣ ያቺ ለሊ እንዴት ሆነች? በእናትሽ ለሊ ደህና ናት፣ ተሽሏታል። ኧረ ተይ፣ እኔ ያሹ ቀብራራው የምይልሽ ባላገሩ እንዲሁም ሁላችንን ማስታወሰች። አዎ አስታውሳለች አሹ። እኔማ እኮ ፍቅርን ብርቄ ሮማኔን ደግሞ የብርቄ ዘመድ ያለሽ ቀን ነው። ሙሽ እኔ ሰውና እንጨት ተሰባሪ ነው ያልኩት። አሹ ያወራው ነገር እኮ ምንም አያስቅም። ለምንድን ነው ዝም ብለህ የምትስቀው? ምን ነው እኔ ለሳኩት አንቺ ምን ያገባሽ? በጥርሴ የያዝከው ምግብ ምንድን ነው? አሹ የአሹ ምሳ ነው። እስቲ እህቴ ከሰማሽ ምከሪው። ምንም ምግብ አልበላም ብሎ እያስቸገረ ነው። እኔ እንደው መስማት ካቆመ ቆይቷል። እታለሞለች
አዎ ቤት ነች። አዎ ነች። አሹ ለምንድን ነው ሮማንን የምታስቸግራት? ኧረ ተያት እባክሽ። እሷ ዝም ብለን የምዘለብደው። ተጣልታችኋል እንዴ? እኔ እኮ ካሁን በኋላ ስለሷ እኮ ተውኩኝ፣ አቆምኩኝ። ገደቤን ይዤ ነው የምኖረው። አልገባኝም። ተይ አንቺ አይገባሽም አይደል? አሹ በልመጎም ብላ የሌሊ ዶክተር ደግሞ እዚህ ድረስ መጥቶ ነበረ። ይህን ያህል ከፍቅር ጋር ምን ጉዳይ ኖሮት ነው? እስቲ አንተ አናግራት። ለእኔ መች ትነግረኛለች ብለህ ነው? እሺ መጣሁ። ዶክተር እዚህ ድረስ መጥቶ ነበር? አዎ። ፍቅርን ፈልጎ? አዎ መጥቶ ነበር። እስቲ እነሱን ታያቸውና ስለሄድሽበት ጉዳይ ንገሪኝ። ከዴቭ ጋር ምን እያሰባችሁ ነው? አላውቅም እትዬ፣ ግራ ተጋብቻለሁ። እኔን ግራ ይግባኝ። ነገሩን ያጋጋለው እኮ እኔም ቀድሜ ለዴቭ እናት መንገሬ ነው። ካልሆነ እናትና አባትሽን እኔ ሄጄ አናግራቸዋለሁ። የእናቴንስ እሺ፣ አንዴ ምክንያቷን ስላላወቅኩት ነው። አባቴ ግን ከዚህ በኋላ ፈቃዱን አልጠይቀውም። ስንት ያምኘው ሂጅ አታሉኛል። ከዚህ በኋላ ደጁ አልደርስም። ታዲያ እንደሱ አትበይ። እነሱም እንዳኗኗራቸው ዘይቤ ነው፣ እንደ ሀገሩ ወግና ልማድ ነው። ያንን ደግሞ እኛን ነገር ማስቀየር ያለብን። አይትዬ የአባቴ ነገር እንኳን ይተውት። ባይሆን እናቴ ለዴቭ ትንሽ ፍላጎት ባሳየችኝና በተጋባል። እናትሽማ ያለ ምክንያት አይሆንም አላለችም። የሆነ የሰማችው ነገር አለ ማለት ነው። አዎ እንደዛ ነው የሚሆነው። ግን መናገር አልፈለገችም። ምን ሰምታ ይሆን? ሄሎ ማን ልበል? ሩታ እንዴ? ሩታ እንዴት ነሽ? ካልተሳትኩኝ ያደይ ማለቴ የሌሊ ጓደኛ ነሽ አይደል? አለው ፈጣሪ ይመስገን። አረሳውሽ? ደህና ነች እኮ። አልደወልሽላትም እንዴ? አሁን እኮ ወደ ራሷ ተመልሳለች። ወዴት ሄድሽ? ከቤት ባልወጣስ? ቆይ እስከ መቼ እዚህ ቁጭ ብለን እና በመሮጥ ልታመምልህ? ዛሬ ደግሞ በዙ እኮ። ፖሊስ ባየው ቁጥር ስሮጥ አልገኝም ዳኒ። እኔ ካሁን በኋላ አልወጣም። ቆይ እዚሁ ቁጭ ልትይ ነው? ታዲያ እንደዛ ይሻላል ቤዛ? አዎ ዳኒ ይሻላል። ይሄ ገጀራው የሚባል ሰይጣን አይምጣብን እንጂ ነገሮች እስካልፉ ድረስ ከዚህ ጉድጓድ የሆነ ቤት ውስጥ መውጣት የለብንም። እሺ ቤዛ እዚህ ቆይ፣ ግን ተጠንቀቅ፣ ገጀራው ሊጎዳሽ ይችላል። አታስብ፣ ግን አንተም ጠንቀቅ በል። ይሄ ሰው የምታምነውን ነገር አቁም። ተጠራጣሪ መሆን አለብን። ፍቅር እየደወለች። ፍቅርዬ? አዎ። ሄሎ። ወይ ፍቅርዬ፣ ወይ የኔ እናት። እንዴ ቆይ ሁሉ ስድብ ምንድን ነው? እሺ ቆይ የት ነሽ? ምን ትሰራለሽ? እሺ ልጄ እዚህ ደርሶ እንዴ ቢደውልልኝ? አንዴ ሰራተኛዋ አደይ ክፍል 193 ተለቋል። ወዶችዬ ኩኩሻና ዲያመንድ ተጣልተዋል፣ ተደባድበዋል ማለት ነው። እንግዲህ የቤዛ ወንድም ዶክተር እዩን ሩጦ አምልጦታል። ውዶችዬ ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዝት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ባለፈው ክፍል እንግዲህ ዶክተር እዩ የቤዛን ወንድም ዳኒን ሲያስሮጠው ነበር እንትን የሚል ማለት ነው የሚያቆም ድራማው። እንግዲህ ዳኒ እና ፍቅርና የነበሩ ቁመው የነበር እንግዲህ ዳኒ ዶክተር እዩን ሲያይ እየሮጠ ሂዶ አምልጧል። እንዲሁም ደግሞ ዳኒ ሲሮጥ ዶክተሩ ዳኒ ሲከተል ፍቅርም ሩጣ አምልጣለች። ውዶችዬ እንግዲህ ዶክተር እዩም ወደ ቤቱ ተመልሷል። ሲመለስ እንግዲህ ዳይመንድን መንገድ ላይ አግኝቶት መጀመሪያ አደይና ዴቭን አግኝቷቸዋል። አደይና ዴቭ እንግዲህ ዝም ብሎ ዶክተሩ ሊያልፍ ሲል አደይ ደግሞ ዶክተር እንዴት ነው ምናምን ብላ ስታናግረው ዴቭ እንግዲህ የቅናት መንፈስ
ለምንድን ነው የምታናግረው በማለት እንግዲህ አደይን ገጥሟታል። ውዶች አደይ ዴቭን ሳትሰማ ዝም ብላ ዶክተሩን ካናገረች በኋላ እንግዲህ ተመልሳ ሄዳለች ከዴቭ ጋር። ከዛ ዴቭም እንግዲህ ተናዶ ያው እሷንም ይዟት ሄዷል ማለት ነው ውዶችዬ። በስተመጨረሻ እንግዲህ ዶክተር እዩ ዲያመንድን አግኝቶታል። ዲያመንድን ካገኘ በኋላ ና እስኪ አብረኝ ሂድ በመኪና ብሎት ከመኪና ውስጥ አስገብቶ አብሮት ይዞት እየሄደ እንግዲህ አደይን ስለ አደይ ጉዳይ ሲጠይቀው ነበረ። አደይ ምን አይነት ልጅ ናት፣ ከዴቭ ጋርስ እንዴት ናቸው እያለ እንግዲህ ስለዛ ጉዳይ ሲጠይቀው ነበረ። እንግዲህ አደይ ምርጥ ልጅ እንደሆነች የዴቭን ፍቅር ደግሞ በግድ እንደተቀበለችው እሱ ደግሞ በጣም እንደሚወዳት እንግዲህ ለዶክተር እዩ ነግሮታል። ዶክተር እዩ እንግዲህ አደይን አፍቅሯታል። ከማፍቀሩም የተነሳ በጣም ሲያት ሁሌም አይኑ እየዞረ ይገኛል ማለት ነው። ምክንያቱም ዴቭ ጮኛ እንደሆነ እያወቀ እንዴት ልወዳት ቻልኩኝ እያለ ራሱንም እየጠየቀ ይገኛል ማለት ነው ውዶችዬ። እንግዲህ ልልዬ ባለፈው ክፍል እንግዲህ ሰርፕራይዝ ተደርጋለች በሀብል የወርቅ ሀብል እና በኬክ ማለት ነው። እንግዲህ ኬኩን በልተው ከጨረሱ በኋላ ውዶችዬ ባቡሬ እንግዲህ የሐኪም ቤት ቀጠሮ ስለነበረባት ወደ ዶክተሩ ይዟት ሄዷል። ወደ ዶክተሩ ይዟት ከሄደ በኋላ እንግዲህ ዶክተር እዩን ኤላ እያለች እያስቸገረች እንደነበር ታሟሳል እንግዲህ ሲነግራት ነበረ ማለት ነው ባቡሬ። እሷም እንግዲህ እየሳቀይ እውነት እንደዚህ ያልኩ እያስቸገርኩ ነበረ በማለት እንግዲህ ራሷን እያፈረች ነበር ማለት ነው። እንዴት ነው የማየው ዶክተሩን ወይኔ ጉዴ እያለች እንግዲህ ስታፍር ነበር ማለት ነው ውዶችዬ። ዶክተሩ ከመጣ በኋላ እንግዲህ ዶክተሩ ከትንሽ ጊዜ በኋላ ከጠነከረች እና መድኃኒቷን በአግባቡ ከወሰደች ካለችበት ከታመመችው የካንሰር በሽታ እንግዲህ እንደምትገላገል ዶክተር እዩ ነግሯታል ማለት ነው። አደይም እንግዲህ በተስፋ ማለቴ ሊልየም እንግዲህ በተስፋ ደስ ብሏት ወደ ቤቷ ተመልሳለች። ስትመለስ እንግዲህ መንገድ ላይ ወደ እትዬ ቤት ሸኝቷታል ባቡሬ። እንግዲህ እትዬን ታሟሳል ያው ስትረብሻት ስለነበረ አባቴን አምጭልኝ እናቴን እያለቻት ስለነበረ እሷን ደስ ለማሰኘት እንግዲህ ወደ እትዬ ቤት እያቀናች ትገኛለች ማለት ነው ውዶችዬ። ደስ ይላል በእውነቱ ልልዬ እንደዚህ ሆና ስላየናት ደስ ብሎናል ውዶችዬ። እንግዲህ ፍቅር ዶክተሩ ከቤት መጥቶ እንደነበር እንግዲህ እናቷ ስትነግራት በጣም አፍራለች። ነገር ግን ዶክተሩ እኔን ይፈልገኛል፣ ስለዚህ በግድ እያፈላለገኝ ነበረ፣ ነገር ግን እኔ ደግሞ አልፈልገውም፣ ስለዚህ እንደዛ ነው ብላ እንግዲህ ለእናቷ ተናግራለች። እናቲቱ ደግሞ እንዴት ልጅን እንዴት ይደፍራታል? እንዴት ለምን እንደዚህ ያደርጋል? ሂጄ መናገር አለብኝ በማለት እንግዲህ ስትነሳ በፍጹም እኔ እና እሱ ተነጋግረን ፈተነዋል፣ ድጋሜ እንዳይደርስብኝ በማለት እንግዲህ መልሳታለች ማለት ነው ውዶችዬ። የፍቅር መላ አያልቅም ማለት ነው። እንግዲህ አደይና ዴቭ ወደ እነትዬ ቤት ሄደዋል። ከእነትዬ ቤት ከሄደች በኋላ እንግዲህ አደይ ስለ እናትና አባቷ እምቢ ማለት እየነገረቻት ነበር ለትዬ። እትዬም እንግዲህ በጣም አዝናለች። ነገር ግን ሂጄ ላሳምናቸው እናትና አባትን እያለቻት ትገኛለች አደይን ማለት ነው። አደይ ደግሞ በፍጹም እንዲህ ሊሆን አይችልም፣ አባቴ ምንም ቢሆን አይሰማም፣ አንድ አይሉ ሁለት ጊዜ አታሎኛል፣ ነገር ግን ሂጄ እውነት ነው ብዬ ሂጄ እንትን ስለው ለሌላ ሰው ነው የሚድረኝ እንጂ ለሱ ፍቃደኛ አይደለም። ስለዚህ ካሁን በኋላ ምንም ቢሆን አባቴን መጠየቅ አልፈልግም፣ እናቴ ግን እንደምንም ብዬ ለማሳመን ሞክራለሁ በማለት እንግዲህ ለእትዬ ነግራታለች። ውዶችዬ እንግዲህ አደይና ዴቭ ይጋቡ ያላችሁ ኮሜንት ላይ እንጻፍላቸው እንዴ ውዶችዬ። እንግዲህ ኩኩሻና ዲያመንድ ተጣልተዋል። የኩኩሻ እንግዲህ ዲያመንድ ከሚቀመጥባት ድንጋይ ላይ ከዛ ላይ ተቀምጣ ሲያገኛት እንግዲህ ለምን የተቀመጥሽ ድንጋይ ላይ በማለት እንግዲህ በዛች ድንጋይ ተጣልተው እንግዲህ ተደባድበዋል ማለት ነው። እየተደባደቡ እያለ እንግዲህ ዲያመንድና ማለት ኪንጎና ቅምጥል ደርሰው አላቀዋቸዋል። እንግዲህ ኪንጎም ዲያመንድን ቅምጥልም ኩኩሻን ይዘው እንግዲህ ለየብቻቸው እየመከሯቸው ነበር። ነገር ግን ሁላቸውም አይሰሙም ማለት ነው። ሁላቸውም ትዕቢተኛ ናቸው ማለት ነው ውዶችዬ። እንግዲህ ዳኒና ቤዛ እንዲሁም ደግሞ ገጀረው እንግዲህ ቤዛን አንገቷን ይዞ እያነቃት እያሰቃያት ሲያገኘው
እያሰቃያት እያለ እንግዲህ ወንድሟ ዳኒ ደርሶ አስጥሏታል ማለት ነው። እንዴት እህቴ እንደዚህ ታደርጋታለህ በማለት እንግዲህ ገጀራውን ገጥሞታል። ገጀራው ደግሞ አንተ ምን አገባህና ብሎ እንግዲህ ዳኒን ሲተናነቀው ቤዛ በመካከላቸው ገብታ እንግዲህ አላቃቸዋለች ማለት ነው ውዶችዬ። ቤዛን እንግዲህ እያሰቃያት ይገኛል ገጀራው። ምክንያቱም ወጥተሽ ልታግዥኝ ይገባል፣ ከዚህ ተደብቀሽ ምን ትሰሪያለሽ እያለ እንግዲህ እያስፈራራትም ይገኛል ውዶችዬ። እንግዲህ ቤዛ የስራዋ ነው ውዶችዬ። እንግዲህ ዳኒ በስተመጨረሻ ፍቅር ደውላለት ቆይ መጣሁልሽ አገኘሻለሁ ማለት እንግዲህ ወጧል ወደ ውጭ። ነገር ግን ቤዛ ወንድሟ ዳኒ ፍቅር እንዲያገኛትና ከሷ ጋር ግንኙነት እንዲኖረው አትፈልግም። ነገር ግን እሱ ደግሞ እሷን ፍቅርን ስለሚወዳት እንግዲህ ወጦ ሄዷል ማለት ነው። እየለፈለፈች ብጠራውም ሊሰማት አልቻለም። እንግዲህ ውዶችዬ ሄለንና አበበ አጎቷ ተጋቡ፣ ካልተጋባችሁ እኔ አልሰማሽም እያለ እንግዲህ ደውሎ ተቆጥቷታል። እንግዲህ ሄሉም ግራ ተጋብታለች። ምክንያቱም አበበን ማስከፋት አትፈልግም። አበበ ያለበት ሁኔታ ጭንቅ ላይ ነው። በዛ ላይ ደግሞ አጎቷ ተጋቡ እያለ ሰርጉን አድርገው እንዳይጋቡ ደግሞ ከሰርጉ ላይ የሆነ ነገር ሊፈጠር ይችላል ብለው በፍራቻ በጣም ተጨንቀዋል ማለት ነው ውዶችዬ። ከዛም እንግዲህ ሄሉ በቃ እኔም ወደ ገጠር ልመለስ፣ አንተም ወደ ነበርክበት ሂድ፣ አንተ በሰላም መኖር ብቻ ይበቃኛል ለኔ ሰርግ አድርጌ አንተን ካማጣ እያለች ትገኛለች። እንግዲህ ውዶችዬ እንግዲህ ሄሉና አበበ እንዴት ይሆናሉ የሚለውን ቀጣይ ክፍል ደግሞ እናያለን ውዶችዬ። የዛሬው ክፍል እንግዲህ ከብዙ በትንሹ ይህን ይመስል ነበር። በስተመጨረሻ እንግዲህ ማዘሯን ያግቷታል ውዶችዬ። ማዘሯ ትታገታለች፣ ግን ማዘሯ ምንም መሆን የለባትም እያልን ኮሜንት ላይ እንጻፍላቸው ውዶችዬ። የዛሬው ክፍል እንግዲህ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። መልካም ምሽት ይሆንላችሁ ውዶችዬ። ላይክ፣ ሰብስክራይብ እንዲሁም ደግሞ ሻር አድርጉልኝ ፕሌስ። እንዲሁም ደግሞ የምታበረታቱኝ ኮሜንት ላይም በውስጥም እየመጣችሁ አይዞሽ በርቺ የምትሉኝ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ላይክ ሸር ፕሊዝ።